ከሶስት ቀናት በፊት ጨምሮ የነበረው የምንዛሬ ዋጋ በተለይ በጥቁር ገበያ ሐዋላ ላይ በዛሬው ዕለት ቀንሷል። ምን ያክል ቀንሷል? ዶላር፣ ዲርሃም፣ ዲናር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሐምሌ 21 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት በጥቁር ገበያ እጅግ ባልተጠበቀ ሁኔታ እንግዲህ ከግማሽ በላይ ሀገራት ቀንሰዋል። የትኞቹ ሀገራቶች ናቸው የሚሉትን የ18 ሀገራትን በጥቁር ገበያ በባንክ የ9 ሀገራትን መረጃ ካተን ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ከግማሽ ሀገራት በላይ ቅናሽ አድርገው ነው እንግዲህ የ18 ሀገራትን ይዘንላችሁ የቀረብ ነው። በማስከተል ደግሞ በባንክ ዕለታዊ ምንዛሬ ዋጋ ከምን ደርሷል የሚለውን የምናደርስ ነው የሚሆነው። በዛሬው ዕለት አንድ የአሜሪካ ዶላር ላለፉት ቀናት ከነበረበት ወደ 2 ብር ከ60 አካባቢ ቅናሽ በማድረግ 180 ብር ከ88 ሳንቲም ሲመነዘር 100 የአሜሪካ ዶላር 18088 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 12510 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 214 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ብዙዎቻችሁ እንግዲህ እንደምታውቁት ዌብሳይቱ ከማያስነብበው ሀገራት መካከል የኳታር ሪያል ነው። የኳታር ሪያልን እንግዲህ ከተለያዩ የመረጃ ምንጮች እንደተመለከት ነው አንድ የኳታር ሪያል 46 ብር ከ82 ሳንቲም ሲመነዘር 100 የኳታር ሪያል 4682 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። በዚህ ሰዓት እንግዲህ ኳታርና አካባቢ ያላችሁስ ከምን ደርሷል የሚለውን ኮመንትስ ላይ እንደ ወትሮ አሳውቁን። ይህንን መረጃ በትናንትናው ዕለት ነው የተመለከትኩት። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25993 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይገኛል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 610 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 130 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13000 ከ50 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 507 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50769 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ72 ሳንቲም ሲመነዘር 100 የጆርዳን ዲናር 26172 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 490 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 49000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ80 ሳንቲም ሲመነዘር
100 የስዊስ ፍራንክ 13880 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 60 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ከህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝርን ስንመለከት አንድ የአሜሪካ ዶላርን 178 ብር ከ57 ሳንቲም ገዝቶ 182 ብር ከ14 እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 229 ብር ከ54 ገዝቶ 234 ብር ከ13 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ53 ሳንቲም ገዝቶ 203 ብር ከ52 እየሸጠ ይገኛል። የስዊስ ፍራንክ 215 ብር ከ63 ገዝቶ 219 ብር ከ94 እየሸጠ ይገኛል። የደቡብ አፍሪካ 9 ብር ከ14 ሳንቲም ተገዝቶ 9 ብር ከ32 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 47 ብር ከ79 ሳንቲም ተገዝቶ 48 ብር ከ74 እየሸጠ ይገኛል። የአውስትራሊያ ዶላርን 115 ብር ከ59 ገዝቶ 117 ብር ከ90 እየሸጠ ይገኛል። የሳውዲ ሪያልን 46 ብር ከ15 ሳንቲም ገዝቶ 47 ብር ከ07 እየሸጠ ይገኛል። የካናዳ ዶላርን ስንመለከት 121 ብር ከ37 ሳንቲም ገዝቶ 123 ብር ከ79 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ65 ሳንቲም ገዝቶ 25 ብር ከ14 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ እንዲሁም በዛሬው ዕለት በጥቁር ገበያ ያለውን እንግዲህ ሰፊ ልዩነት ያጠበበው የኢትዮጵያ ግል ባንክ እንግዲህ ሮሃ ፎሬክስ ነው። ይህ እንግዲህ እንደምታውቁት ወደ ሀገር ቤት ገንዘብ ይዛችሁ ስትመጡ የተሻለ ምንዛሬ ዋጋ አገልግሎት የምታገኙበት እንጂ ሐዋላ መላክም ሆነ መቀበል የማይችል መሆኑን በተደጋጋሚም ስነግራችሁ ነበረ። ዛሬ እንግዲህ የጥቁር ገበያ እጅግ ባልተጠበቀ ሁኔታ ቀንሷል። ይህ ቅናሽ በተለይ ለሀገራችን እጅግ በጣም መልካም ነው እያልኩኝ ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።